ወልደ ጊዮርጊስ ሰሞኑን ዘርፏል ተብሎ ብዙ እየተወራ ነው። የምር የተረጋገጠ ነገር የለም። ግን እንዴት አይነት መንገድ ነው የተጠቀመው? የምር ዘርፎ ከሆነ ካላችሁ ስለዚህ ሴት ታሪክ ስነግራችሁ በደንብ ይገባችኋል። እድሜ ልክ የተፈረደባት ናታሊ የምትባል ብዙ ሚሊዮን ዶላር ያጭበረበረች ሴት ነች። ከወልደ ጊዮርጊስ ጋር አንድ አይነት ናቸው እንደተባለው ወልደ ጊዮርጊስ አጭበረብሮ ከሆነ ማለት ነው። ናታሊ ይህን ሀሳብ ያመጣችው የሆነ ፊልም አይታ ነው፣ ዋርዶክስ የሚባል ፊልም። ይሄ ፊልም መንግስት ከግለሰቦች ላይ መሳሪያ ይገዛል እና እዚህ ፊልም ላይ ዴቪድ እና ኤፍሬም የተባሉ ካራክተሮች ወይም ተዋናዮች መሳሪያ ለመንግስት እንሸጣለን ብለው ወደ 300 ሚሊዮን ዶላር የሚያወጣ ጨረታ አሸንፈው ብዙ ትርፋማ ሲሆኑ የሚያሳይ ፊልም ነው። መሳሪያውን ደግሞ የሚገዙት ያው ከርካሽ ቦታ ነው፣ ከአፍጋኒስታን ምናምን ገዝተው ለአሜሪካ መንግስት ይሸጣሉ ማለት ነው። ይህንን ፊልም ስታይ ሀሳብ መጣላ፣ ለምን ወደ እውነተኛው ዓለም አምጥቼ ይህንን ስራ አልሰራም አለች። ይህን ሀሳቧን ደግሞ ለባሏ ነገረችው። ባሏም ጥሩ ነው እንስራው አሉ። ስሙ ማይክል ይባላል ባለቤቷ። ታዲያ ህጋዊ ስራ አይደል እንደምትሰራው ታሪኩ እንዴት አገናኘው ካላችሁ ነገሮች ከዚህ ጋር የሚጀምሩት። ሁሉም አጭበርባሪ ሰዎች ትንሽዬ ለመታየት የሚሰሯት ስራ አለች። ለሷ ይሄንን ስራ መጀመሯ ትልቅ የማጭበርበሪያ መንገድ ከፈተላት። በዛ ላይም ይሄን ድርጅት ከፍት በሁለት ስም አድርጋ ነው የከፈተችው። አንደኛው ድርጅትም ከመንግስት ጋር ውል ይዋዋላል መሳሪያ ለማቅረብ። ግን እንዳሰበችው ቆንጆ አልሆነም ቢዝነሱ እና ፊልሙ ላይ እንዳየችው ብዙ ብር ትርፍ ምናምን የለውም። ከዛስ ወደ ጓደኞቿ ዞራ ይሄ ቢዝነስ በጣም አዋጭ ነው ማለት ጀመረች። የከሰረችበትን ወይም ያላዋጣትን ቢዝነስ ማለት ነው። ሰዎችም ስጠይቋት ምንድነው ሲሏት፣ እንዴ ዋርዶክስ ላይ ፊልሙ ላይ ያያችሁት መሳሪያ እያቀረቡ ለመንግስት ብዙ ብር የሚያገኙ እና መሳሪያ ለመግዛት እንደምታውቁት ብዙ ብር ያስፈልጋል። ለዛ ደግሞ ለኔ እናንተ ብራችሁን ስጡኝና እኔ አትርፌ መሳሪያ ብዙ ትርፍ ነው ያለው ትርፋችሁን እጥፍ አድርጌ መልሳለሁ አለች። በሚገርም ሁኔታ ደግሞ ይሄን ነገር የጀመረችው ከገዛ ቤተሰቧ ነው። ቤተሰቦቿ አመኗት። ፊልሙም ደግሞ እዛ ከሚያሳየው በቃ በአንዴ ሀብታም ሲሆኑ ነው። ልክ እንደ ፊልሙ እኛ ምን ሆናለን አሉ። ያም ደግሞ ለሷ ማረጋገጫ ሆነ። ሰዎች እናንተ ሊያጭበረብሯችሁ ሲሞክሩ ብር አምጡ አይደለም የሚሏችሁ፣ ብር ነው የሚያሳያችሁ። ወልደ ጊዮርጊስ የተባለው ሰውዬ የምር እስካሁን እንግዲህ የተረጋገጠ ነገር የለም። የምር አድርጉት ከሆነ የተጠቀመው መንገድ እኔ ሀብታም ነኝ የሚለው ነው። ብዙ ሰው እሱ ሀብታም እንደሆነ እንዲያምኑት አደረገ። የተለያየ ውድ ውድ መኪኖችን ይዛ ቤተክርስቲያን አማኝ ነው እንዲባል ይጠራል ስም። ሰው እምነት አገኘ። እሷም ያደረገችው እንደዛው በሰዎች ዘንድ እምነት አገኘች። ለእሷ ደግሞ የጠቀማት ፊልሙ ነው። ሰዎች ፊልሙን አይተው በቀላሉ ሀብታም እንደሚሆኑ ገባቸው። ብርም መስጠት ጀመሩ። በዚሁ ሁኔታ ላይ ሆና ደግሞ እሷ መንግስት ሰጥቷት የነበረውን ውል ሰረዘባት። ድርጅቷን ከነጭራሹ ከእሷ ጋር መስራት እንደማይፈልግ አሳወቀ። ምክንያቱም የምታውቀው ነገር የለም። ፊልም ላይ ያየችውን ነገር ነው። መሳሪያ ምትሆን መሸጥ ቀላል ነገር አይደለም። ስፔሻሊ ደግሞ ከሌሎች ሀገሮች ከማታውቁት ሀገር ምናምን እና የተሰጣትንም ውል ደግሞ ማቅረብ ስላልቻለች በቃ ከአንቺ ጋር ስራ እንሰራም አሉ። ታዲያ በዚህ ሰዓት ያው እንግዲህ ብራችሁን መልሳለሁ አላለች። ጭራሽ ሁሉ በአካባቢ ያሉ ሰዎችን ሚሊዮነር አደርጋቸዋለሁ፣ ሀብታም ትሆናላችሁ፣ ስራው በጣም ጸዴ ነው፣ እየሰራሁት ነው ማለት ጀመረች። እናም የሆነ ሰው የመጣ ብሩን ለሷ ሲሰጣት መጀመሪያ ስካም ያደረገችው ያጭበረበረቻቸውን ሰዎች ለነሱ ይህንን ብር ትሰጣለች። የተሰጣቸው ሰዎች ደግሞ ትልቅ ጥፋት ይሰራሉ። አሁን የምንገኘው ብስራተ ገብርኤል ላፍቶ ሞል ውስጥ ነው። ታዲያ ከዚሁ ሞል ጋር አያይዘን አማን ፕሮፐርቲስ በሚል ስያሜ እጅግ ቅንጡ የሆኑ የመኖሪያ አፓርትመንቶችን በመገንባት ላይ እንገኛለን። ታዲያ እዚህ ፕሮጀክት ላይ ከባለ 1 እስከ ባለ 3 መኝታ የምታገኙ ይሆናል። እውነተኛ 30% ልዩ ቅናሽም እያገኛችሁ ተጠቃሚ ይሁኑ። ለበለጠ መረጃ በ0935 347588 ይደውሉልን። አማን ፕሮፐርቲ። የተሰጣቸው ሰዎች ደግሞ ትልቅ ጥፋት ይሰራሉ። ምን ብለው ናታሊ እኮ የራሷ ድርጅት አላት፣ ለእሷ እንደዚህ ብር ሰጥቻት ይኸው ብሬን እጥፍ አድርጋ ሰጠችኝ እያሉ ለሌላ ሰው ያወራሉ። ሌላ ሰው ደግሞ አስቡት፣ የቅርባችሁ ሰው ነው እንደዚህ አይነት ነገር የሚነግራችሁ። ስለዚህ ያምናችኋል። እነሱን ሳይሆን እናንተን አምኖ ብሩን ይሰጣል። ምክንያቱም እዚህ ጋር እንደ ማስረጃ ምን ተደረገ? ተከፈለው። ይሄኛው ደግሞ አዲሱ ሲያስገባ ለነባሮቹ ይሰጣል። እናም የዚህ ስራ ዋናው ገቢ ምንድን ነው? አዲስ ተመዝጋቢዎች ናቸው። በእንግሊዝኛ ፒራሚድ ስኪም ነው የሚባለው። ከታች ወደ ላይ ከታች ወደ ላይ ወደ ላይ እየሄደ ነው። እንደዚህ አይነት ነገር እያደረገች በሚገርም ሁኔታ ባሏ አያውቅም። ባሏ በቃ ድርጅቱ ውስጥ እያተረፈች እየሰራች እንደሆነ ነው የሚያውቀው። እንደልባቸው የሚፈልጉትን ሌክዠሪ ህይወት ይኖራሉ። ውድ ልብሶችን ይለብሳሉ። ውድ ቦታ እየሄዱ ይዝናናሉ። በጣም ውድ የሆኑ ቤቶችን ይገዛሉ። እንዲሁም በጣም ውድ የሆነ ሌጀንድ የሆኑ መኪናዎችን ሁሉ ይገዛሉ። እንዴት ነው? ታሪካዊ የሆኑ የቆዩ ቫልዩ ያላቸው መኪኖችን ማለት ነው። ነገሮችም እየቀጠሉ በመጡ ቁጥር ናታሊ
ብር እያጣች ትመጣለች። ምክንያቱም ገቢው ምን ነበር ብያቸዋለሁ፣ አዲስ ተመዝጋቢዎች ደግሞ መምጣት ተው እና የነበሩት ደግሞ ክፈይኝ ማለት ጀመሩ ብራቸውን። በዚህ ሰዓት እሷ ምክንያት ትሰጣቸዋለች፣ የማይመስል ምክንያት። አንደኛው ምክንያት እሷ ከመንግስት ጋር መሳሪያ እንደምታሻሸጥ ነው የሚያውቁት። ስለዚህ መንግስት በዚህ ሰዓት የመሳሪያ ነገር አቁሟል መግዛት፣ ሲከፈት በደንብ እናተርፋለን ይህ ስራውን ሲጀምር። ከዛ ደግሞ ባስ ሲሉ ሲያስጨንቋል የደም ካንሰር አለብኝ ትላቸዋለች። በዚህ ሰዓት ሰዎች ካንሰር ካለበት ሊሞት ከደረሰ ሰው ጋማ ቢያንስ ስፔስ እንስጠው፣ እረፍት እንስጣት እስከምታገግም ምናምን እያሉ ይሸሻሉ። ግን እኚህ ምክንያቶች ከጊዜያቶች በኋላ ያው እያለቁባት ሲሄድ ብራቸውን የሰጡ ሰዎች እሷን ጥለው ባልየው ጋር መሄድ ጀመሩ። እንዴ አንተንም አምነን ነበር እንዴት ብራችን ትበላለህ ምናምን ማለት ጀመሩ። ባልየው ምን ብያችሁ ነበር ስለዚህ ነገር አያውቅም። ሚስቱ ጋር ሄዶ ማሬ ለምንድን ነው ብራቸው ማን መለሰው ምን ተፈጥሮ ነው ይላታል። በዚህ ሰዓት ነተሊ እንግዲህ ያው ምንም ማድረግ አይቻልም እስካሁን ያደረጉት ማጭበርበር ነው። ስለዚህ ባሌ ኬትም ላመጣው አልችልም አላለችም። ጭራሽ ሌላ ስህተት ትፈጥራለች። ምክንያቱም በባንክ ታሳብባለች። ባንክ ብራችንን ይዞት ነው። ጥፋቱ ደግሞ የባንክ ቤቶቹ ነው። ይህን ግን ለማስተካከል ደግሞ ዋና ቢሮ ነው ሄደክ የምታስተካክለው የባንኩ። እዛ ደግሞ ቢያንስ ሩቅ ነው፣ ሌላ ስቴት ነው ምናምን ብላ በቃ ላይክ እንዴት ነው ገና ስታስቡት እንዲደክማችሁ ነገር የሚያደርጋችሁ ሰው አለ። በቃ ብዙ ምክንያት ያድሮ በቃ ሽቶ ምናምን እንድትሉት እንደሱ አይነት ምክንያት ይደረደረችለት። ማይክል ግን እንዳለ ነገሮችን ሰምቶ ሄድ ኦፊስ የባንኮቹ ጋር ይሄዳለዋል፣ ዋና መስሪያ ቤቱ ማለት። ምክንያቱም በቃ ያለው ነገር ሰው እንዲጭበረበር አልፈለገም። ብሩ ያለ ስለመሰለው ኃላፊነት ተሰምቶት መሄድ ይፈለገው። በዛ ናታሊ ጨነቃት ምን ማድረግ እንዳለባት። ሄዶ ይህን ነገር ካወጣውና ሄዶ ሲጠይቅ አረ እንደዚህ ናታሊ ያስቀመጠችው ብር የለም ከተባለ ሁሉ ነገር ፍርጥ ብሎ ሊወጣ ነው። እንዳሄድ ታዲያ ምን ላርግ ብላ ስታስብ በቃ ላርገው ብላ ታስባለች በመርዝ። በዚህ ሰዓትም የመረጠችው ኖርማል መርዝ አልነበረም፣ ኢንሱሊን ነው። የስኳር ህመምተኞች የሚጠቀሙት ማለት ነው። እሱ ይገላል እንዴ ካላችሁ በደንብ ነው የሚገላል። በተፈጥሮ የሰው ልጅ ኢንሱሊን አለው። የስኳር ታማሚዎች ደግሞ በተፈጥሮ በቂ ኢንሱሊን ስለሌላቸው ነው ኢንጀክት የሚደረጉት ወይም የሚወጉት። ስለዚህ በቂ ኢንሱሊን ሰውነቱ ያለው ሰው ላይ ተጨማሪ ኢንሱሊን ስትወጉ የኢንሱሊን ስራ ምንድን ነው? ሹገርን ወይም ደግሞ ስኳርን ብሬክዳውን ማድረግ ነው ደማችሁ ውስጥ ያለውን። ስለዚህ ከመጠን በላይ ሲሆን ደማችሁ ላይ ያለውን ስኳር ያወርደዋል በጣም። ይህ ማለት ደግሞ ሰውነታችሁ ግራ የመጋባት የመንቀጥቀጥ፣ ራሳችሁን የመሳት፣ ስፔሻሊ ደግሞ አንጎላችሁ ኃይል የማጣት፣ ኮማ ውስጥ የመክተት፣ ብቻ ባጭሩ ሲበዛም ሲያንስም መጥፎ ነው ማለት ነው። ይህ ነገር ደግሞ ለመቀበል የሄደችው ብዙ ሩቅ አይደለም፣ ጎረቤቷ ነው። ጎረቤቷ የስኳር ህመም ታማሚ ነው። እንዲህ ማለች ለጎረቤቷ ካንሰር ታመም ያለው ብላ እያሰራች ነበር ብያቸዋለሁ አይደለ? ካንሰር አሁን በጣም ባሰብኝና ኢንሱሊን ስወጋ ግን በጣም ያሸለኛልና እባክህ ኢንሱሊን ስጠኛለች። ጎረቤቷም ታዲያ ይህን ኢንሱሊን ሰጣት። ከዛም እንዴት አድርገው እንደሰጠችው በማይታወቅ ሁኔታ ባሏን አስተኝታ ይሆን በምን አይነት መንገድ ብቻ እንደሆነ አይታወቅም። ይህን ኢንሱሊን ባሏን ወጋችሁ፣ ከመጠን በላይ የሆነ ማለት ነው። በዚህ ሰዓት እንዳልኳችሁ ኢንሱሊኑ በሱ ደም ውስጥ ያለውን ስኳር ብናርጎ አጠፋው። ትንሽ ሰዓት እንደቆየም ማይክል ዝርር ይላል። ይሄ ደግሞ እንደነገርኳችሁ የመጀመሪያው ምልክት ነው፣ ራሳችሁን እንድትስቱ ያደርጋችኋል ብያችሁ ነበር። ናታሊም ታዲያ ያው ፖሊስ ጋር ደወለች። ምን አደረገች? ወይኔ ጉዴ ባሌ ፌንት ወደቀ ወይም ደግሞ ራሱን ሳተ ብላ ፎቶ አንስታ ለጓደኛዋ ላከች። ለጓደኛዋ ለምን ላከች ካላችሁ ይሄ ጓደኛዋ ፍቅረኛ ያለው ሕክምና ላይ የምትሰራ ዶክተር ራሱ አይደለችም፣ ግን ገና ረዳት ነች። ለዚህ ጓደኛዋ ደግሞ ቴክስት ያደረገችው ምን ሆኖ ነው ፌንት ወደቀ ራሱን ሳተ ብላ ነው የላከችለት። እሱም ደግሞ መቶም ደግሞ ሲያየው ደስ አላለውም። የሆነ ሁኔታው ያስፈራል፣ ግን አልሞትም ማይክል። ለፍቅረኛዋም ደውሎ ነረ ማይክል እንደዚህ ሆኗል ይህ ውስጥ ያለው። እቺ ሕክምና ረዳት የተባለችው ፍቅረኛ ወዲያው መጣች። ማይክልን እንዳየችው አረ ኢመርጀንሲ መሄድ አለበት፣ ሁኔታው እኮ ትክክል አይደለም፣ ሆስፒታል ጋር አለች። ናታሊ ግን ኖ እሱ ጉንፋን ነበር የያዘው እና ሆስፒታል ደግሞ አይወድም፣ ሆስፒታል ከወሰድኩት ይገለኛል፣ እንዳትወስጂም ብሏል። ስለዚህ ሆስፒታል ያልወስዶ መረ አይሆንም አለች። በሰዓት ጓደኛዋና እቺ ረዳት ሐኪሟ ምንም ማድረግ አይችሉም። እሺ ይመችሽ ብለው ጥለዋት ሄዱ። ናታሊ አሁን ይህን ነገር የፈጠረችው ለፖሊሶቹ እነሱን እንደ ምስክርነት ለማቅረብ ነው። ቀጥታ ሞቶ አገኘት ወይ የሆነ ነገር ሆኖ ከማግኘት እንደዚህ ሲሆን የሆነ እነሱን ጠርቻቸው ነበር ምናምን ብላ እነሱም ደግሞ መጥተው ያለውን ነገር ይናገራሉ። እሷ ወድቆ ነበረ ብለው ማለት ነው። እና ይህንን ምክንያት ለመፍጠር ነው እነሱን የጠራቸው። ሰው እነሱ ሲሄዱ ናታሊ ባሏን አስተኝታ ተወችው። ባልየው ደግሞ እያንዳንዱ ደቂቃ ለሱ ሞት፣ ሰውነቱ የሚያስፈልገውን ኢነርጂ ለአንጎሉ እየላከ አይደለም እና ጭንቅላቱ ኦልሬዲ ከጥቅም ውጪ ለመሆን
ትንሽ ሰዓታቶች ነው የሚፈልገው። እናም ደግሞ ትንሽ ካጠናች በኋላ አይ በቃ ይበቃል ብላ ሆስፒታል ጋር ደውላ ያው በቃ አይተርፍም ብላ ስታስብ መተው በአምቡላንስ አድርገው ሆስፒታል ወሰዱት። ዶክተሮቹም ወዲያው አንጎሉ ላይ ችግር እንዳለ አወቁ። ግን ሌላ በሽታን የመሰላቸው ሴሬብራል ኢዲማ የሚባል በሽታ አለ። እሱን የመሰላቸው ይሄ ደግሞ በሽታ የሚፈጠረው መሰላቸው የአንጎል እብጠት ነው። ጭንቅላታችሁ ይሄ ስከልሳችሁ ጠንካራ ስለሆነ አንጎላችሁ በሚወጠር ሰዓት የትም መሄድ አይችልም። ስከልሱ ይሄ የጭንቅላታችሁ አጥንት ይይዘዋል። እናም አንጎላችሁ በዚህ እብጠት ምክንያት በቂ ኦክሲጅን እና ደም ወደ ጭንቅላታችሁ እንዳይደርስ ያደርጋል። ይህንን ያሉት እነሱ ምክንያቱን የገለጹት ማለት ነው ለእንደዚህ ሁኔታው እንጂ በኢንሱሊን መሆኑን አላወቁ። በቻሉት አቅምም ሊያድኑት ሞከሩ። አንጎሉ ግን በጣም ለረጅም ሰዓት በቂ ኢነርጂ ሳያገኝ ከ5 ቀን በኋላ ሞተ። ዶክተሮቹም ይህንን አሟሟት በቃ ኖርማሊ ሰው ልጅ ያጋጥመዋል እና ያሉት እንጂ በኢንሱሊን ተመርዞ ነው ምናምን አላሉ። ናታሊ በዚህ በኩል ታዲያ ከግድያ ወንጀል አመለጠች ማለት ነው። የሚገርመው ደግሞ ወዲያው ወደ ማጭበርበር ስራዋን የተመለሰችው ነገሮችም ለሷ አሪፍ ሆኖላታል። ግን አንዳንድ ብራቸውን ወስዳ ያልመለሰችላቸው ሰዎች ብራችን እያሉ ነው። ጭራሽ አንዳንዶቹ መሯቸው ስለ ናታሊ ያላቸውን መረጃ እንዳለ ሰብስበው ለኤፍቢአይ ሰጡ። ኤፍቢአይም ወዲያው ሲያጣራ ድርጅቷ የውሸት ነበረ። ምክንያቱም ኦልሬዲ መንግስት ከአንቺ ጋር ሰራም ብሏዝ ነበረ እና እየሰራች የነበረው ፒራሚድ ስኪም እንደሆነ አወቁ። ፒራሚድ ስኪም ደግሞ ህገወጥ ያለው ነገር ደግሞ የበለጠ ለማጣራት ከፍርድ ቤት የቤት መመርመሪያ ፈቃድ አወጥተው ቤቷን መፈተሽ ጀመሩ። ምክንያቱም የተለየ የሚያስጠይቃት ነገር ካገኘም ብለው ማለት ነው ባጭበረበረችበት መንገድ። ግን አንድ መርማሪ ይሄንን ማስረጃ እየፈለገ ባለበት ሰዓት የሆነ ብልቃጥ ያገኛል። የኢንሱሊን ብልቃጥ መርማሪ ነው። እንደዚህ ደግሞ የኢንሱሊን ቦትል ወይም ደግሞ ጠርሙስ ምን ይሰራል? ሁለቱም የስኳር ታማሚዎች አይደሉም። ምን ተፈጥሮ ነው አለ። ከዛም ማይክል ምናልባት በዚህ ይሆናል እንደሞቶ ብለው የማይክልን አሟሟት ድጋሚ መመርመር ጀመሩ። ሬሳውም ወጥቶ ምርመራ ሲደረግ ኦቨርዶዝ የሆነ ኢንሱሊን ተሰጥቶት እንደሆነ አወቁ። ይህን ነገር መጀመሪያ ነበር ማወቅ የነበረባቸው፣ ግን ያወቁት በኋላ ላይ ነው። እሷ እንደመረዘችውም ደግሞ ካረጋገጡ በኋላ ሄደው ናታሊን ቀጨም አደረጉ። ትክክለኛ ፎቶዋም ይህን ይመስላል። በሁለት ነገር ተከሰሰች። አንደኛው በፒራሚድ ስኪሙ ብዙ ሰዎችን በማጭበርበር በሚለው 11 ዓመት ተፈረደባት። ሁለተኛው ደግሞ ባሏን በመግደል ምክንያት በሱ ደግሞ እድሜ ልክ ተፈረደባት። አይ ቲንክ በዚህ ታሪክ ሰዎች እንዴት በቀላሉ ሊያጭበረብሯችሁ እንደሚችሉ ተማራችሁ ይመስለኛል። ወልደ ጊዮርጊስም ይህን ነገር አርጎታል አላደረገውም የሚለውን ነገር ገና በወሬ ደረጃ ነው ያለው። የምር አርጎት ከሆነ ግን የእሱን ሙሉ ታሪክ ሰራላችኋል፣ ቃልም ገባላችኋለሁ። እናንተ ግን ከሌቦች ራሳችሁን ጠብቁ። በእርግጠኝነት የኔ ቤተሰብ ሆናችሁ ብዙ ነገር ስለምትማሩ በቀላሉ ትሸወዳላችሁ ብዬ አላስብም። የዛሬ እውነተኛ ታሪካችን ይህን ይመስላል። ላይክ ሰብስክራይብ አድርጋችሁ ይህን ቤተሰብ ተቀላቀሉ። ወዳችኋለሁ። በቀጣይ እስከምንገናኝ ቻው።